ባያቶቻችን ደጃፍ እነማን በቅሏቸውን እንዳሰሩ ስለማናውቅ እኔ ንጹህ አማራ ነኝ፣ ንጹህ ኦሮሞ ነኝ፣ ንጹህ ትግሬ ነኝ፣ ንጹህ ጉራጌ ነኝ አንበል ይላል። ንጹህ ማለት ምንድነው? አላጠፋን፣ አልረበሽን፣ ምን አድርገን ነው የሚያባርሩን? አይ ያገሩ ህዝብ ሰደበኝ፣ ተቆጣኝ፣ መንግስት አዞት ሄዶ የተዋጋ አገር ለመጠበቅ የተዋጋን ቀይ ሽብር ፈጽመሃል ብሎ ማለት ተገቢ ነው? ጠላቶቻችን በውስጣችን የተቀሰቀሰውን ግርግር ለራሳቸው ጠቀሜታ አዋሉት። ለዛ አይነት ችግር የዳረጉንን ሰዎች አልከሰስናቸውም። ምክንያቱም እነሱም ታዘው ነው ያደረጉት። ቶፖክራሲ ራሱ ምንድን ነው? ሀያላኖቹ እንዴት ነው እኛን እየተቀራመቱ ነው ያሉት? ምንስ ነው እየተበዘበርን ያለው? የፖለቲካል ኢኮኖሚና ኢኮኖሚው ራሱ እንዴት ነው ሻፍት እየተሰራብን ያለው? መዳኛውስ ምንድን ነው? ከተናገሩት ይሄ ከእስር ጋር አላቅም። መምህር ብዙ ያነበቡ ብዙ እንግዲህ መምህር ሲያነብ ብዙ ጣውረድ ልምድ ይኖረዋል እና በእስር ለምን ተሰበሩ? ከዛም ውጪ ደግሞ አንድ መታወቅ ያለበት ዛሬም ነገም አንድ አስተዳደር ውስጥ የሚሰራ የትኛውም የመንግስት ኃላፊ እርሶ ወንጀል ላይ ፈጽሙ ይችላሉ። በእርሶ ስልጣን ሰንሰለት ያለ ሰው ወንጀል ከፈጸመ ከመጠየቅ አይድኑ። ዛሬም ነገም ይሄ መታወቅ አለበት። እርሶ ወንጀል ላይ ፈጽሙ ይችላሉ። በእርሶ ስር ያለው ታች ያለው ሰው ወንጀል ከፈጸመ ይጠየቃሉ። ይሄ መታወቅ አለበት። ሌላው በጣም ይሄ ነገር ብዙ ጊዜ ይነገራል፣ ግን ትክክል አይደለም። በተዋጽኦ ሹመት ይሰጣል። በነገራችን ላይ በኢትዮጵያ ቴሪተሪ ውስጥ እየኖርን አንዱ ደካማ አንዱ ደግሞ ከፍ ያለ እውቀት ስኪል ላይ ከደረሰ ድክመቱ የማን ነው? ከፍ ያለ ስኪል የደረሰው ሰውዬ እዛኛው ላይ ጫና አድርጓል ማለት ነው። ለአንድ ሀገር ግንባታ በየትኛውም ከኢትዮጵያ ጠረፍ እስከ የትኛውም ጠረፍ ማዕከል ይሁን ተደራሽ የሆነ ትምህርት ፖሊሲ መኖር አለበት። እርሶ ከጅንካ ዝም ብሎ አልመጡ። እዚህ መጥተው በ60ዎች ዓመተ ምህረት በደማርያም እንግዲህ ጀነራል ካሴ ስለጠቀሱን ካሴ ጨመዳ ካሴ የበደማርያም ተማሪ ነበሩ። ዝም ተብሎም ትምህርት ቤት አይመጣም ነበር፣ ተጠርቶ ነው ደጃዝማች ስለሆኑ። ይሄ መታወቅ አለበት። ይሄ እንደ ቀልድ የምናወራው ነገር ትልቅ ችግር ይፈጥራል። ሌላው የመጨረሻው ይቅርታ ዶክተር፣ በየትኛውም ኢትዮጵያ ውስጥ አስተዳደር በነበረበት ጊዜ ጉለታ ሚኒሊክም ጉለት ነበራቸው፣ መንግስቱም ጉለት ነበራቸው፣ አፄ ኃይለ ሥላሴም መለስ ዜናዊም አሁን ያሉትንም ዶክተር አብይ ጉለት ሰው የሌለው ሰው የለም። ግን በዚህ በ30 ዓመት ብቻ ነው የምንል ከሆነ እነሱ እኮ የትኛውም መለስ ኢትዮጵያዊ ነው ከነጉለቱ መለስንም መንግስቱ አንዳንዱ ደግሞ ምን ኢትዮጵያ የጠፋችሁ ከ50 ዓመት መንግስቱ ከመጣ ነው ብሎ የሚሏል። ይሄ ትክክለኛ አይደለም። ኢትዮጵያን የሚነጥል ነው። ጉለትም ቢኖር መንግስቱ ጉለት ካረጉ በቃ ሁሉ 120 ሚሊዮን ኢትዮጵያዊ ጉለት ነው ብሎ መውሰድ። ሚሊሊክ ጉለት ካላቸው የሚሊክን ጉለት የሁሉ ነው ሰው ሆኖ ጉለት የሌለበት የለም ብለን መውሰድ አለብን እንጂ አሁን ብዙ ኢትዮጵያኖች ከ30 ዓመት እያልን እነሱም እየተነጠሉ ይሄዱና ኢትዮጵያን ቅርጫ እንዳናረጋት ጥንቃቄ ማድረግ አለብን እላለሁ። አመሰግናለሁ ጌታዬ። መጠየቅ ያለበት ጥፋት ያጠፋ ሰው። ነገር ግን የዓለም ህይወት እንደዛ ነው እንዴ? ያላጠፋ አይጠየቅም? ይጠየቃል። ከኑግ የተገኘሽ ሰሊጥ አብረሽ ተወቀጭ ይባላል። ይሄ ያጋጥማል እኮ። ለምን አጋጠማ አይባልም። ዓለም ውስጥ ያለ እውነታ ስለሆነ ነው የሚያጋጥመው። በኋላ ግን ተጣርቶ መጨረሻ ላይ ንጹህ ይሆናል። ምን ታሪክ ልነግራችሁ እንደምችል አላቅም።
አንድ ሰው የዚህ ብሔር አልላችሁም፣ አሁን በብሔር እንዳይነሳ ነው። ወደዚህ ወደ ደቡብ አካባቢ ይሄድና ትንሽ ሆቴል ቤት ይከፍታል። በአመቱ ያሻሽላታል። በሁለተኛው አመት በጣም ታምራለች። በአምስት ስድስተኛው አመት ላይ በቃ እሱ የናጠጣ ሀብታም መሆን ይጀምራል። በኋላ መስራት ያልቻሉት ሰዎች እዛ አካባቢ ያሉት ይቀኑበታል። ስለዚህ ሰው ገደለ ብለን እናሳስረው ይሉና አንድ እሱ ቤት የሚያገለግልን ሰው በል ሄድና ተደበቅ ብለው ሆነ አገር ሁለት ቦታ ነው። አንዱ እዚሁ የእውነት ታሪክ ነው የምነግራችሁ። አንዱ እዚሁ ከቃሊቲ በታች ማን ነው ከተማው? አቃቂ ይልኩታል። አቃቂ የወዛደር ከተማ ነው። ታቆል ላባደር የምትሉም አላችሁ፣ ግድ የለም። አንዱን ሰውዬ ደግሞ ወደ ወለጋ ይልኩታል። እነዚህ ሁለት ውስጥ ሰምጦ የሚገባ ሰው በቀላሉ የሚገኝ አይደለም። ኋላ ያ ቤቱ ሲያገለግሉ የነበሩት ከሌና ከሌን ገሏል ተብሎ ይከሰሳል። የሐሰት ምስክር ይበጃል። ይሄ እውነት ነው። የሐሰት ምስክር ይኖራል እኮ። ሰው መጉዳት ከፈለጋችሁ ታደርጉታላችሁ። ቀን ያጠናል፣ ድርጊቱን ያጠናል፣ ዋቴቨር በኋላ ለሚጠየቀው ነገር አፉ ሳይንተባተብ ይመልሳል። ያ ሀብት ሲያፈራ የነበረው ሰውዬ ይያዛል፣ በነፍሰ ገዳይነት ይፈረድበታል። 20 ዓመት ምናምን ጸናበት። ይግባኝ ቢጠይቅም አላደረኩም ብሎ ቢልም በኋላ እንደ አጋጣሚ ይሆንና የዚህ የተከሳሽ ዘመድ ወለጋ አገር ይሄዳል። እዛ ወንጀሉ ተፈጽሞበታል የተባለ ቦታ ላይ የነበረ ሰው ወለጋ ሲሄድ ሞቷል የተባለውን ሰውዬ ያየዋል። ምንም አላደረገም፣ ለፖሊስ ብቻ ሄዶ ነው። ይሄ ሰውዬ ሞቷል ተብሎ ዘመዴ ተከሶበት 20 ዓመት ተፈርዶበታል። አሁን እሱ ይያዝና ይመርመር። ሳይሞት ሞተ ያሉ ሰዎች እንዲያዙልኝ ይፈልጋለሁ። እንግዲህ ጥሩ ሕግ ባለበት ጊዜ ይጠይቁና ይያዛል ሰውየው። አንተ ነህ? አዎ። ሳትሞት ሞታል የተባልከው? አዎ። ለምን? እንዲህ እውነቱን ፍርጥርጥ አድርጎ ይናገራል። ከዛ በኋላ የከሰሱትም አድማ ያደረጉትም ሰዎች ሰውየው ላይ የተፈረደው ተፈርዶባቸው ሰውየው ተለቀቀ። ይሄ የፍትህ ጉዳይ ነው። የዛን ጊዜ ሳያጠፋ ነው። የተወሰነ ዓመትም ታስሯል እኮ 5-6 ዓመት ታስሯል። ለምን ታሰረ አይባልም። እስኪጣራ ድረስ ነው የታሰረው። አንዳንድ ጊዜ ግን ህሊናህ እያወቀ ልቦናህ እያወቀ አንተን በማይመለከትህ ጉዳይ አንስቶ አንተን ማሰር ምን ይባላል? ሶማሌ ጋር ተዋጋ ተብሎ ሶማሌ ጋር መዋጋትን ቀይ ሽብር አድርጎ ማቅረብ ተገቢ ይሆናል እንዴ? አይሆንም። ተው ሶማሌን አይደለም የህወሓትና የሻዕቢያን ወታደሮች ተዋግታል ተብሎ የዘመተ የመንግስት ወታደር ከዛ በኋላ የተፈጸመውን እናንተ ስለምታውቁት በአንድ ወይም በሌላ በኩል ወታደር ዘመድ ይኖራቸዋል። መቼም አለ ወታደር ዘመድ የሚኖር ኢትዮጵያ ውስጥ የለም። መንግስት አዞት ሄዶ የተዋጋ አገር ለመጠበቅ የተዋጋን ቀይ ሽብር ፈጽመሃል ብሎ ማለት ተገቢ ነው? በኋላ እሱ ሌላ ታሪክ ነው። አይፈጸምም ብዬ አይደለም፣ ይፈጸማልና መጠየቁ ስህተት የለበትም። ተጠይቀ ነፃ ስትወጣ ግን እንደኔ አይነቱ እንደኔ ያሉት በሙሉ አንዳቸውም ለዛ አይነት ችግር የዳረጉንን ሰዎች አልከሰስናቸውም። ምክንያቱም እነሱም ታዘው ነው ያደረጉት እንጂ በግል ሌት ያውቁናል። በግል አያውቁንም። ተመስገን በቃ ከቤቴ ገብቻለሁ፣ አሁን ከሰው ጋር እኩል ነኝ። ግን ሰው ይሄን ያክል መጥፎ ነው የሚል ውስጤ ደግሞ እንዲኖር አድርገውብኛል። እየዋለ እያደረ እሱ እየለቀቀ ሊሄድ ይችላል። ይሄን ይሆናል። አንዱ ጥያቄ ይሄ ነው። እንደ ሰው ነኝ እኮ ተስፋ የሚቆርጥ ሰው የለም እንዴ? እንደ ሰው ነው ተስፋ ያቆረጥኩት። እንደ ሰው ደግሞ የሚያጀግን እንደዛ ለጓደኛ አያሳጣችኋል አላልኩም? ተፈራ ድንቁ ጨርቆሴ ይባላል። አፈር ፈጭተው ቅጠል በጥሶ ያደገ ነው። ኢትዮጵያን ዳግመኛ ላለማየት ብሎ ነው ወጥቶ አሁን አሜሪካን ሀገር አለ። እዛ ሄዶ በተጨማሪ ዶክተሬቱን አጥንቶ እዛው ይኖራል። አሁን ልጆቹን ሁሉ እርግፍ አድርጎ ነው። ሐኪም ምናልባት ኦፕራሲዮን ሲያደርግ ገሎ ሊሆን ይችላል። ጠበንጃ መያዝም አይችልም። እኔ እችላለሁ፣ አልደብቃቸውም። እኔ እችላለሁ። እግዚአብሔር ምስክሬ ነው። ሰው ላይ አልተኮስኩም። እንትኑም የለም፣ የመተኮሻ ጊዜውም አጋጣሚው የለም። ይህንን የሚያውቅ ሰው ነው እንድንከሰስ ያደረገን። እንድንከሰስ የሚፈልጉ ሰዎች ነበሩ። ነፍሳቸውን ይማረው፣ ብዙዎቹ አልቀዋል። እኔ በዚህ መጽሐፍ
እንግዲህ እችም ሰው አለች እዚህ ፊቷ ላመስግናት ፍቀዱልኝ። እግዚአብሔር ይመስገን እንዲህ አይነት ጥሩ ሰው ሰጥቶኝ ያ በቀይ ሽብር የተከሰሰው ተብዬ አይደለም አሁን የምታወቀው። አበሻው ነው ጻፈ የተረጎመው ያ ዋይ ኔሽንስ ፌል የሚለው መጽሐፍ የተረጎመው። ሌሎቹ መጽሐፍቶችን መጥቀስ አስፈላጊ አይደለም ብዬ ነው። እኔ ታዋቂ ነኝ። ያንን ክፋት የሰሩት ሰዎች ግን ክፋት በፈጻሚው ላይ ይመለሳል። ይሄ እውነት ነው። ልጆች ሆነን አንድ ተረትና ምሳሌ አለ። ክፉ አድራጊ ተገደረ፣ ደግ አድራጊ አበደረ የሚል የከበደ ሚካኤል ይመስለኛል። አፈወርቅ ገብረ ኢየሱስ ነው። በቃ መልካም ስሩ፣ መልካም ነው የሚገጥማችሁ። ምንም አትጠራጠሩ። ምንም ጥርጣሬ አይደርባችሁ። ውለታ በመልካም ነገር ይመለሳል። ክፉ ስሩ፣ ሰው አላየኝም ብላችሁ ስሩ፣ ታገኟታላችሁ የእጃችሁን። በምንም ተአምር አይቀርም። በምንም ተአምር ቆመን እያየን ነው። አሰሩን፣ ያሰሩን ሰዎች ታሰሩ። እንስቃለን ስንገናኝ። ደስ ብሎን አይደለም ስንገናኝ የምንስቀው፣ እንደዚህ ነው። በቁም ድሮ ኃጢአት የሰራ አብዬ መጽሐፍ ቅዱስ ታነብ እንደሆነ አላቅም። እኔ አሁን ቆየው መጽሐፍ ቅዱስንም ከተውኩኝ። በልጅ ልጅ ላይ ይደርሳል ጥፋቱ ይል ነበር። አሁን ያለው ደግሞ እግዚአብሔር በራስህ ላይ ነው የሚያደርሰው። አሁኑ ነው። አያሳድርም። አይቴልዩ አያሳድርም። እና ለምን ተጠየቅኩ የሚል አይደለም። እንደ ሰው ተስፋ ቆረጥኩ። እኔ ብቻ አይደለሁም። ተስፋ ቆርጠው እኮ ራሳቸውን ያጠፉ ሰዎች አሉ። አልነግራችሁም ስንት ክኒን መዋጥ እንዳለባችሁ። በቃ ጸጥ ትላላችሁ። ያንን ክኒን በሙሉ ከዋጣችሁ በኋላ ክኒኑ የሚገል አይደለም፣ የሚያድን የሚፈውስ ነው። ግን የብዛት ወይም የመጠኑ ቶታሊ ብለድ ክሎት አድርጎ ማንም እንዳያድናችሁ የሚያደርግ ዘዴ አለ። እሱ ሁሉ ተነግሮኛል እኮ ለማድረግ እየቃጣው እያለሁ ነው። እግዚአብሔር እንድሞት አልፈለገም። እነዚህ አሁን የምወዳቸው ትንንሽ ልጆች እነሱን እንዳገኝ ፈቅዷል። በቃ አዳነኝ። ያ የተሰበረ መንፈስ መልሶ ጠነከረ። አሁን የልጅ ልጆች አሉኝ። የልጆች ብቻ አይደለም፣ የልጅ ልጆች አሉኝ። እንዴት ደስ እንደሚሉ አቤት! ትንንሽ ልጆች። ከእንግዲህ በኋላ አሮጊቷ ሌላ ልጅ ልሰጣል በተፈጥሮ ምክንያት። እና ሰው መንፈሱ ይሰበራል። ሰዎች ራሳቸውን ወደው አይደለም እኮ የሚገሉት። ሌላም ሰው ሲገሉን ወደው አይደለም የሚገሉት። አንድ ሊቆጣጠሩት የማይችሉት መንፈስ ሲመጣ ነው። ከዛ ሁሉ ድኛለሁ። እንደዚህ ነው ልልህ የፈለግኩት። ፎችን አንብቤ ያለው ከእርሱ አበሻው ዋይ ኔሽን እና ቶፖክራሲው ማስታወሻ የሚል አሁን እንደ አባት ብዙ እንዳስተማረ፣ አገር እንደዞረ፣ አውራጃ እንዳስተዳደረ ብዙ የሚረዱን ነገር ይኖራል ብዬ አስባለሁ። አሁን ያለንበት ውጥንቅጥ ዓለም አለ። የሀያላን አገር ታናናሽ ሀገራትን እጅ ጥምዘዛ፣ ስወራ፣ የኢኮኖሚ ብዝበራ ምናምን የሚያደርጓቸውን ብዙ ነገሮች አሉ ኢኮኖሚ ላይ። እኔ የቶፖክራሲው ማስታወሻን እያነበብኩኝ በጣም አዝኜ ነበረ። ስልኮትን ተቀብዬ ነበር፣ ልደውልሎት ነበረ፣ ግን ቀን ይፈርዳል ብዬ ነው የተውኩትና አሁን እንዳለንበት ወይም ለዚች ሀገር ይጠቅማል ብለን የምናስበው ከዶላር ክራይሲሱ ከምኑ ጋር አያይዘው እንዲነግሩን ነው። እኔ መጽሐፉን አንብቤዋለሁ። ቶፖክራሲው ማስታወሻ የዛሬ አጀንዳውት ላይሆን ይችላል፣ ግን በጣም ወሳኝና ወሳኝ የሆነ ነገሮች አሉ። የመጀመሪያው ጥያቄ ቶፖክራሲ ራሱ ምንድን ነው? ሀያላኖቹ እንዴት ነው እኛን እየተቀራመቱ ነው ያሉት? ምንስ ነው እየተበዘበርን ያለው? የፖለቲካል ኢኮኖሚና ኢኮኖሚው ራሱ እንዴት ነው ሸፍጥ እየተሰራብን ያለው? መዳኛውስ ምንድን ነው? እርስዎ እንዳነበበ እንደ ኢኮኖሚስት ሂሳብ እንደሚያውቁ ሰዎች አውቃለሁ። ምን ይመክሩናል? የሚጠቅመን ነገር ስለሆነ ነው። ታሪክ ምንል ጉንጭ ነው የምናለፈው ምናምን ነው። አሁን ያለንበት ውጥንቅጥ መድኃኒቱ እርስዎ ጋር ስላለ ነው። በመጽሐፎት ውስጥም ደግሞ አይቻለሁ። ይህንን እንዲነግሩን ነው። አመሰግናለሁ። ቢኒ ምንድን ነው ዛሬ አበሻው ላይ እናተኩር ብለን ነው እንጂ በእርግጥም ቶፖክራሲ ላይ ብናተኩር እኔ ቦጋ ለዋለሉ ራሱ በጣም ነው የምወዳቸው። አንዴ ከገባን 10 በር ማንኳኳት እንዳይሆን ነው። ግን ጥያቄው ተገቢ ስለሆነ እንደገና ደግሞ ከአበሻው ጋር እንዲገናኝልኝ አሁን ምን ላድርግ መሰለ? ጥሩ ጥያቄ ነው ያነሳው። ልክ ቶፖክራሲ ላይ ያነበብኩት አለ፣ ሀያላን ሀገራት እንዴት እንደሚጠቀሙብን ይሄ ብዙ የሚነግረን ታሪክ አለ ያለው አለ።
አበሻው ላይ አንዱ ገጸ ባህሪ ምን ይላል? ጠላቶቻችን በውስጣችን የተቀሰቀሰውን ግርግር ለራሳቸው ጠቀሜታ አዋሉት የሚል ቃል ሁሉ አለ። ኢትዮጵያውያን ናቸው ይህን ያሉት። ጠላቶቻችን በውስጣችን የተፈጠረው አንዳንዴ የውጭ ኃይላት ተልእኮ ያላቸው እንደዚህ ይባላል። እኔ በግሌ ለሚመለከተው ሁሉ አይነት አገላለጽ አልወድም። ማለት በቃ አትረብሹ ማለትና እገሌ አትረብሽ ልዩነት አለው። በቃ ስም ተጠቅሶ ነው እገሌ አትረብሽ መባል ያለበት እንጂ እንደዚህ ለሚመለከተው ሁሉ አይነት ነገር ያስቸግራል። የፖለቲካ ሰዎች መሪዎች ይመጡና አንዳንድ ሀያላት የውጭ ተልእኮ ያላቸው ይላሉ። የውጭ ተልእኮ ይኖራቸው አይኖራቸው አናውቅም፣ ይኖራቸው ይሆናል። ግን ቶፖክራሲ ላይ ያየሁት ነገር ዛሬ ላለችው ኢትዮጵያ ፍቱን መድኃኒት ይሆናል ብዬ አምናለሁ ሲል እዚሁ ሀበሻው ላይ ደግሞ በውስጣችን የተቀሰቀሰውን አለመስማማት ሌሎች ለራሳቸው ጥቅም ያውሉታል የሚለው እንዴት ያዩታል? ውሻ በቀደደው ጅብ ይገባል። አማርኛ ተረቶች ሁሉ ኋላ ቀር አይደሉም። እንዴት የበሰሉ ተረትና ምሳሌዎች አሉን። ጅብ አጥር ጥሶ አይገባም። ትንሽ ቀዳዳ ግን ካገኘ ደንደሱ ትልቅና ከባድ ስለሆነ በርቅሶ ነው የሚገባው። የኮርፖራቶክራሲው ቅጥረኛ ኑዛዜ። ኮርፖራቶክራሲ ኮርፖሬሽን እና ቢሮክራሲ የሚለውን ሁለት ቃል አገናኝቶ ነው። ለእንግሊዝኛም አዲስ ነው ቃሉ እንኳን ስለ አማርኛ። መጽሐፉን በዛ ስም መሰየም ያስፈለገው ኮንፌሽን ኦፍ አን ኢኮኖሚክ ሂትማን፣ የኢኮኖሚ አውዳሚ ቅጥረኛው ኑዛዜ ረዥም ይሆናል። ስለዚህ አጭር ለማድረግ ምን ይሻላል? የኮርፖራቶክራሲው ኑዛዜ የተደረገው በዚህ የተነሳ ነው። ደቡብ አሜሪካ ላይ የተፈጸመው ወንጀል እኮ አሁንም እየተፈጸመ ነው። የምድር ሳምባ ነው ተብሎ የሚገመተው የአማዞን ደን ነው። የአማዞንን ደን እየጨረሱት ነው። ብራዚላውያን አይደሉም፣ ኮሎምቢያውያን አይደሉም፣ አርጀንቲናውያን አይደሉም፣ ፔሩዋውያን አይደሉም። ታሪኩ ጂኦግራፊ እንደዚህ ነው የምታጠኑት። የሥነ ጽሁፍ ሰዎች ስለሆናችሁ ያን አታጥኑ አይደለም፣ መጠናት አለበት። እዛ ውስጥ ያሉትን የአዋፍት ዝርያዎች እኔ አንዳንድ ጊዜ ሳት ብሏችሁ እንደው በርድስ ብላችሁ ዩቲዩብ ውስጥ ገብታችሁ ብትመለከቱ አቤት እግዚአብሔር እንዴት ውብ ነገሮች ይፈጥራል። ቀለማት 7 ናቸው፣ ግን ወፎች ላይ የምናየው እኮ ቀለም ከ7ም ይበልጣል። ለምንድን ነው ሳይንቲስቶች 7 ቀለም ብቻ የሰጡን? እነዛን ሁሉ ወፎች በረሽን በሉት በወንጭፍን በሉት በምንም እየገደሉ እያጠፉ ነው። ይሄን የሚያደርጉት ሁሉ ኮርፖሬሽኖችና ቢሮክራቶች ናቸው። የዚህ መጥፋት ማንን ነው የሚያጠፋው? የዛን አካባቢ ህዝብ ነው እያጠፋ ያለው። እኔ ኮርፖራቶክራሲው ላይ መጀመሪያውኑ ጀምሬያለሁ። እኛ አገር ኮርፖሬሽንና ቢሮክራቶች ምን እንዳደረጉ የማውቀው ነገር የለኝም። አሁንም እውነት ነው የምናገረው፣ የለኝም። ነገር ግን በዚህ ጉዳይ ላይ የተሰማሩ ሰዎች ጥንቃቄ እንዲያደርጉበት የሚል መጽሐፉ ላይ ጽፌያለሁ። በመግቢያው ላይ እንደውም ይህንን በመጽሐፌ ሁሉ ለምን ይህንን ተረጎምከው ብሎ የገሰጹኝም ሰዎች አሉ። ሰውየው አሜሪካዊ ነው፣ የራሳቸውን ወንጀል እየተናዘዘ እኔ የተረጎምኩት ሰውዬ ምንድን ነው የሚያስፈራኝና ነው ብዬ መልስ የሰጠሁት። በእኛ ላይ እኔ ዘይት አልወጣም አልወሰዱም ይሆናል፣ ወርቅ በብዛት አልወጣም አሁን እየተዘረፈ ነው የሚባል ትንሽ ደግሞ እሰማለሁ ሰሞኑን፣ አላቅም። ቡናችንን እኛው ለቅመን ነው በኮንትሮባንድ ብናወጣውን ብቻ እኛ ነን የምንሸጠው። የእኛን ጭንቅላት እየለወጡብን አይደለም። እውነት ኢትዮጵያዊነትን እያሰብን ነው። ፓስፖርት ለሁላችን ቢታደለን ዛሬውኑ ተነስተን ከኢትዮጵያ ለቀን ለመውጣት እየተዘጋጀን አይደለንም። ዝም ብላችሁ ይህን አስቡ። እናንተ ላትሆኑ ትችላላችሁ፣ እኔ ላልሆን እችላለሁ። አይታችሁ የመጣችሁ ሰዎች ላታደርጉ ትችላላችሁ። በጭንቅላታችን ላይ የተደረገው ይሄ ራሱ የኢኮኖሚ አውዳሚው ቅጥረኛ ከፈጸመው ይልቅ የሰውን ጭንቅላት መለወጥ አይበዛም? ዛሬ ማናቀውን የዘር ቅድም ብያለው አባታችሁና እናታችሁን እህታችሁና ወንድማችሁን ምናምን ብታስቡ ከዚህ ሁሉ 86 87 ሊንጉስቲክስ ላይ ኤርትራን ጨምሮ 114 ቋንቋዎች እኔ ጠራ ነበረ። 114 ቋንቋ ኖባዲ ኬርስ ስለ ቋንቋው።
ኦሮሞ ገዛ፣ አማራ ገዛ፣ ትግሬ ገዛ፣ ጉራጌ ገዛ። የእኔና የእናንተ ጉዳይ ነው እንዴ? አንድ ነች ወንበሯ እሷ ላይ ተቀምጧል፣ ሰው ተቀምጧል። በቃ ዛት ሶል ለሱ እድል እንዳንሰጠው የሚያደርገን እየሰሩብን ነው ያሉት። እሱን በምን አይነት ሁኔታ ነው? በሃይማኖት ሊመጡ ይችላሉ፣ በንግዱ ሊመጡ ይችላሉ፣ በሌሎች ጉዳዮች ሊመጡ ይችላሉ። እነሱ መምጫቸው እጅግ በጣም ብዙ ነው። የሲኤንኤን ቤቱን እንዳጋጣሚ አይቻለሁ፣ ገብቼበትም ሲኤንኤኖች የሚነዙት ዜና የኢትዮጵያ ቴሌቪዥንና ሬዲዮ ከሚያስተላልፉት ዜና ይበልጥ እንዲማርከን ተደርጓል። ባክ የኢትዮጵያን ተወው፣ ሲኤንኤን ክፈት። ቢቢሲ ሲባል እንደ እውነቱን ብቻ የሚነግረን አድርገን እንድንቀበል ተደርጓል። አሁን ሌላ ሁለት ምስክሮች፣ አንዱን በዕድሜ አንዱን በትምህርት ነው የሚይዘው። እስከ 1953 ወይም 54 ዓመተ ምህረት ድረስ በኢትዮጵያ ስነ ጽሁፍ ውስጥ ይወጡ የነበሩ የነ ከበደ ሚካኤል፣ የነ ግርማቸው ተክለ ሐዋርያት፣ ሌላም ጥራልኝ እንግዲህ እንዴት አይነት ኢትዮጵያዊ ልቦለዶች ነበሩ። ከዛ በኋላ ውጥንቅጡ የወጣ በቃ የወሲብ ፊልሞችን የምናይባቸው ኢትዮጵያዊነትን ወይም ጥቁርነትን አፍሪካዊነትን ዝቅ አድርገን የፈረንጁን የማምለክ ነገር አልተደረገም እንዴ? ይሄን እኮ የጎዳን። ለዛውም እንደኔና እንደ አርቲስት እሸቱ በእድሜ ትንሽ ያለን ሰዎች በህይወት ስላለን ነው እንጂ በቃ እኛ ስንሞት እኮ ያበቃል። አይቴሉ ኢትዮጵያዊነትም ያበቃል። በዚህ አሁን ባለው ሁኔታ ከሄደ ግን መለወጥ ይቻላል። መልኩን ይቀይራል። በቃ የኢትዮጵያ ህዝብ መሪውን ይወዳል፣ መሪውን ያከብራል። ይህን መሪውን የሚያከብር ሰው መሪ እንዳይወድ እያደረግን ያለ ነው። ማን ነግሮን ነው? እነሱ ነግረውን ነው። ትራምፕን ሊሰድቡት ይችላሉ። እኔም አብይን እንድሰድበው በባህሌ የለም። መሪዬ ነው። እኔ የግድ የአብይ የስጋ ዘመድ መሆን የለብኝም። ሊወደድ የሚገባ ከሆነ ወደዋለሁ። ጃንሆይን እኔ የስጋ ዝምድና የለኝም፣ ለምን ወዳቸዋለሁ? የሚወደድ ስራ ሰርተዋል የሚል ውስጤ መንፈሴ ስለሚነግረኝ ነው። ምኒልክን የት አውቀዋለሁ? ከአባቴ በፊት የነበረ ሰው ነው። እምዬ ምኒልክ ብለው ይጠሩት ነበር። እንዲህ አድርጎ ነበር፣ እንዲህ ፈጥሮ ነበር፣ እንዲህ። አሁን ያለው ሁኔታ ግን እያንዳንዱን የቀበሌ የወረዳ አስተዳዳሪ ሁሉ እንድንተች እየተደረገ ነው፣ እንድንጠላ እየተደረገ ነው። እኛ ያንን የነገሩንን ተቀብለን እየፈጸምን ነው። ይሄ ስህተት ነው። አመዛዝነን በመጥላት አይደለም፣ የምትሰራው ስራ ትክክል አይደለም ብለን በመንገር ይህንን ለማድረግ እድሉ የለንም። በአንዳንድ ሁኔታዎች ላይ ይሄ ይገባኛል፣ ይህን አውቃለሁ። እና በሌላ በኩል እንዳትሳሳቱ፣ እኔ አንባቢ አይደለሁም፣ ከሚስቴ ጋር እንኳን እኩል አንባቢ አይደለሁም። እኔ አንድ መጽሐፍ ከያዝኩኝ አንዱ ላይ ነው ወር የምቆየው፣ 2 ወር የምቆየው። እሷ ታነባለች። እግዚአብሔር ይመስገን፣ ለእኔ ጥሩ ነው። በኋላ ታሪኩ ይነገረኛል። ከጣመኝ ወስጄ አነበዋለሁ፣ ካልጣመኝም እንዳልሰማሁኝ ተወዋለሁ። አንባቢ አይደለሁም። አገር አይቻለሁ። ማንም ስለ ትግሬ ተነስቶ መጥፎ ነገር ቢናገር በደምም በዘርም ግንኙነት ስላለኝ ጭምር በልጆቼ ትግሬ እንዴት ንጹህ ህዝብ ነው፣ አድዋ እንዴት አይነት አገር ነው። እኔ አድዋ ነው ሄጄ ያስተማርኩት፣ ንግሥት ሳባ ነው ያስተማርኩት። የምታውቁ ሰዎች ካላችሁ አዲያቡን የምትባል ቦታ ነው። እንደ አንድም ቀን ባዕድ አድርጎ ያየኝም ሰው የለም። ወለጋ እኮ ስጋውን ቆርሳችሁ ብትበሉት አመመኝ የማይል ህዝብ ነው ያለው። ኦነግ ተፈጠረ የሚባልበት ቦጂ ድርመጅ ነው ያስተማርኩት 4 ዓመት። 9ኛ አስጀምሬ 12ኛ አስፈትኜ ነው ወጥቼ የመጣሁት። ልክ አዲስ አበባ ስገባ ነው 2 ጓደኞቼ፣ አንዱም በደንብ ታውቃላችሁ በስም ኃይለ ሚካኤል አበራ የሲቪል ሰርቪስ ፕሬዚዳንት የነበረ፣ አንዱ እንኳን የዩኒቨርሲቲ መምህር ነው ገብረ መድህን ስምዖን። ገና ከታክሲ ስወርድ 4 ኪሎ ላይ ከየት ነው የምትመጣው? ከወለጋ። እኛ ይኸው አሁን ቢያችንን ጨርሰን ለማስተርሳችን ለምንድን ነው የማትማረው? እግዚአብሔር ምስክሬ ነው። እንዲህ የሚሉ ሰዎች ናቸው። የዛኑ ዕለት ነው ያስመዘግቡኝ። ትግራይን አይቻለሁ። ስለዚህ ስለ ትግራይ የሚጻፍ ነገር ከእኔ ከአይን ምስክር በላይ አይደሉ። እኔ ነኝ የምፈርጀው። ወለጋ ኖር ያለው ወለጋ ሰርቻለሁ። ከእኔ ከአይን ምስክር በላይ ማንም መጥቶ በጆሮ አንቆርቁሮ ሊነግረኝ አይችልም።
ስለ ዳውሮ ማንም ሰው ሊያስተምረኝም ሊነግረኝም አይችልም። ውስጣቸው ኖሬ ያውቃለሁ። ስለ አሪ ስለ ጋሞ መኖርም መወለድም ማንም ሰው ሊነግረኝ አይችልም። እንዲህ አይነት ንጹህ ህዝብ አለ። ከመጽሐፍ በላይ ነው የምታዩት ነገር። መጽሐፉ እኮ በተወሰነች ጥራዝ የተወሰነ ነገር ነው አንስቶ የሚነግራችሁ። ህይወታችሁ ግን ውስጡ ካለ የራሳችሁን ህይወት ነው የምታነቡት። እና ብዙ አላነበብኩም ልልህ ነው። እንግዲህ ፈረንጆቹ በንብረት ላይ ብቻ የሚዘርፉት አይደለም፣ አእምሯችንን እየዘረፉት ነው። ፈረንሳይ እንደሄድኩ መቅረት እችል ነበር። እንግዲህ ምስክር ፊት ነው የምናገረው። እንድቀርም ተነግሮኝ ነበር። ምን አጣሁ ብዬ ነው ምቀረው? እኔ አርበኛ ልጅ ነኝ። እቺ አገር ነች አገርህ ተብሎ ነው ያደግኩት። አሁን የዛሬ ዓመት አሜሪካ ሄጄ ቅር ተብያለሁ። አንዴም ሁለቴም ተነግሮኛል። ስራ እናገኝላለን። እኔ ሄጄ ከዚህ በኋላ ተሸካሚ ልሆን ነው? ሳህን አጣቢ ልሆን ነው? ዘበኛ ልሆን ነው? የስራ ትልቅነት ትንሽነት ብዬ አይደለም። የኔ አቅምም የኔ ሳይኮሎጂም የሚፈቅደው አይደለም። ያንን የሰው እጅ እያየሁ ልኖር ነው። ያ ደግሞ የማይዋጥ ነገር ነው። ዶክተር ኃይሌ ወልደ ሚካኤል አስተምረውሃል። ዶክተር ኃይሌ ወልደ ሚካኤል አንተ ታውቃቸዋለህ፣ በደንብ ደርሰባቸዋል። ዶክተር ኃይሌ ወልደ ሚካኤል በእደ ማርያም የሚያመጡኝ እሳቸው ናቸው። እኔ ጎበዝ ተማሪ ሆኜ አይደለሁም። እንደው በዛ ጊዜ ከነበሩት ውስጥ እስቲ ይምጣና ይሞክር ተብሎ ነው። እግዚአብሔር ይመስገን አላሳፈርኳቸውም። 5 ነን 6 ነን። አሁን ወደ 3 ቀርተናል መሰለኝ። ያው በተፈጥሮ ሞት ማለት ነው። ስለ ፈረንጅ ሀገር ሲናገሩ ነው። ለትምህርት ሄድኩኝ አሉ። ሁሉም ወልደ ሚካኤል ወልደ ሚካኤል ይለኛል አለ። በቃ ትንሹም ትልቁም። እዚህስ ጌቶች፣ ጋሼ፣ አባባ፣ እርሶ ይለኛል አለ። ከየት አገኘዋለሁ? ይሄ እርሶ ታውን ጋሼን ከየት አገኘዋለሁ? እዚህ ነው የማገኘው፣ ህዝቤ ውስጥ ነው የማገኘው። 75ቱን ጨርሻለሁ። እንግዲህ አሁን ምን የአልማዝ ኢዮቤልዩ ነው የሚባለው ከእንግዲህ የሚኖረው። አይ ሆፕ እስከዛ ድረስ እደርሳለሁ ብዬ አስባለሁ። ባያልደርስም ብዙ ጓደኞች አልቀዋል። በዚህ ትናንት ወዲያም የዛሬ ዓመትም ብዙ አልቀዋል። ስለዚህ ለእኔ እንግዳም የሚሆን ነገር አይደለም። ግን እዚህ እስካለሁ ድረስ ከእናንተ ጋር መጫወት። እናንተ ዛሬ ብትኖሩ አይደለም እንደ እኔን ሰው ብላችሁ የጠራችሁኝ አክብራችሁ የጠራችሁኝ። ይህንን ፈረንጅ ሀገር አገኘዋለሁ እንዴ? አዎ ፈረንጆችም አክብሮት የሚሰጧቸው ሰዎች አሉ። ነገር ግን እዚህ እንደሚሆነው አይደለም። እዚህ እንደሚሆነው የልብ ልብ አይሰማቸውም። እኔ መንገዱን ዝም ብዬ ይዤ እኮ ይሄማ የእኔ መንገድ ስለሆነ በደንብ አውቀዋለሁ። ኮከበ ጽባ 10 ዓመት አሰርቻለሁ። እግዚአብሔር ያውቃል። አንድ ቀን ከአንድ ሰው ጋር አፍላፊ አልተነጋገርኩም። አንድ ቀን አልተናገሩኝም፣ አልተናገርኳቸውም። ምክንያቱም እንደዛ የሚያናግርም ነገር የሚያደርስ አይደለም፣ የፍቅር ቦታ ስለሆነ። 04 10 ዓመት ኖር ያለው 04 የምታውቁት ሰዎች ካላችሁ ነው። አሁን ምን እንደሚባል አላቅም። እዚህ ሾላ ገበያ ድረስ ከአበቤ ሱቅ ጀምሮ ያለ ቦታ ላይ በዝርዝር ያውቁኛል። ምክንያቱም የህብረት ሱቃቸው ጸሐፊ ነበርኩኝ። ደሞዝ ሳይከፈለኝ ነው መሰራው የነበረው። ያ ህዝብ ለእኔ ይሰጠኝ የነበረውን አክብሮት የት ቦታ ነው በብር ላገኘው የምችለው? የት ቦታ ነው በሌላ ሁኔታ ላገኘው የምችለው? እዚህ ህዝብ ጋር ነው። ዘንድሮ ምንድን ነው የሆነው? ዘንድሮ ዲሽታ ጊና ሲባል ሳቃላችሁ? ዲሽታ ጊና የአሪ ብሔረሰብ የዘመን መለወጫ በዓል ነው። ዘም ብለው ነው መጥተው ና ከነ ሚስት በአውሮፕላን እንወስዳለን በዓላችንና ክብረት እንመለሳለን እንዲህ የሚላችሁ ሰው አለ? እኔ አጋጥሞኛል። የት? አገሬ አሜሪካ ሀገር አንድ ስቴት መግባቴን ከሰማህ በኋላ ነው። ተማሪ የነበረ እዚህ ምንም አላደረግኩለትም። እንደ ልጆች አስተምሬዋለሁ። የአውሮፕላን ትኬት ለእኔና ለሷ ልኮ ነው ኑ የኔን ስቴት ትጎበኛላችሁ ብሎ የወሰደን። እንደዚህ አይነት ቦታ አለ? እንደ እኔ የታደለ ሰው አለ በዓለም ላይ? እግዚአብሔር ምስክሬ እኮ ነው። እኔ ሁላችንም የየራሳችን ማስረጃ እናቀርባለን። ለእኔ ግን የእኔ ይበልጣል ከሰው ሁሉ፣ የእኔ ሁሉ ይበልጣል። እግዚአብሔርን የማመሰግነው ለዚህ ነው። እና ጥያቄህን አንተርሼ ሌላ ሁሉ መልሼም እንደሆነ አላቅም። ኮርፖራቶክራሲው ቅጥረኛ ኑዛዜ ነገ የኢትዮጵያን የሚረከቡ ሰዎች ውስጥ አንዱ አንተ ነህ። አንብበውና እዚህም የማይፈጸምበት ምክንያት ምንም የለም። እኔ አሁን የማላቀው ስለሆነ እንዲህ ብዬ ልነግርህ አልችልም እንጂ ሊመጣ ቢችል እንግዲህ
ቀደም ሲል ካነሱት ጋር የተያያዘ አንድ የጋሞ ተወላጅ የሆነው አሰፋ ጫቦን አንስተው ነበር። አሰፋ ጫቦ በጣም የሚገርመኝ አገላለጽ አለው። ብዙዎቹ ታውቁታላችሁ። ስለ ዶርዜ ማህበረሰብ እሱ ዶርዜ ብሎ ስለሚጠራው ማህበረሰብ በደንብ እንናውቅ ያደረገን ደራሲ ነው። በጣም ማከብረው ጸሐፊ ነው። የትዝታ ፈለግ የሚል መጽሐፍ አለው እና ብዙ ጊዜ ስለ አካባቢው ይጽፋል። ምን ይላል? ጋሞነቴንና ኢትዮጵያዊነቴን ለማስታረቅ አንድም ቀን ቁጭ ብዬ ተቀምጬ አላውቅም አለ። እንደገና ደግሞ ያንዳንዳችን ቤተሰባችን ዘር ማንዘራችን ቢቆጠር ወደ ኋላ ሌላ እናገኛለን ለተባለው ነገር ደግሞ ሰለሞን ደሬሳ ጥሩ ምሳሌ ነው ብዬ አምናለሁ። በአያቶቻችን ደጃፍ እነማን በቅሏቸውን እንዳሰሩ ስለማናውቅ እኔ ንጹህ አማራ ነኝ፣ ንጹህ ኦሮሞ ነኝ፣ ንጹህ ትግሬ ነኝ፣ ንጹህ ጉራጌ ነኝ አንበል ይላል። ንጹህ ማለት ምንድን ነው የሚለው እንድናስብ። ስለ መምህርነት ሲነሳ ምን ትዝ አለኝ? ተሾመ ገብረስላሴ ጓደኛችን ደቡብ ውስጥ ያስተምር ነበረ። ዛሬ ስልክ ሳይኖር ቴክኖሎጂው ሳይመጣ ትራንስፖርት እንደ ልብ ሳይገኝ ኢትዮጵያ ውስጥ ቀደምት መምህራን የከፈሉት ዋጋ በጣም ነው ልብ የሚነካው። በልብ ወለድ አንብባችሁት ይሆናል። ምን አለኝ እሱ ደሞዝ እንግዲህ ያው በልደታ ነው አይደለም የሚመጣው። ያን ሰሞን 15 ቀን 20 ቀን ይሄዳል። ስለዚህ በጣም መቸገር አለ ማለት ነው። ይርበናል፣ እንቸገራለናል። አንድ ግቢ ውስጥ ነው የምንከራየው። ዛሬ መጣ ይሆን ብለን ነው ከእንቅልፋችን የምንነቃው አለን እና አንድ ቀን ክፍሌን ከፍቼ ስወጣ የቤቴን በር ከፍቼ ስወጣ ደጅ ላይ የተቋጠረ ነገር አገኘሁ አለ። አማሮ የሚባል ቦታ አስታወስኩት። ደቡብ የተቋጠረ ነገር ምንድን ነው አልኩና ገባዋለ። በፌስታል ነው። ዞር ስል ሌላ አጠገባችን ያለው ክፍልም እንደዚሁ ተቀምጦለታል። ያኛውም እንደዛ ተደርጓል። አንድ ግቢ ነው የተከራዩት። አልገባኝም ምንድን ነው ብሎ ሲጠይቅ የአካባቢው ሰው ደሞዝ እንደዘገየባቸው ሲያውቅ ተነጋገሩና ለእያንዳንዳቸው መምህራን እየቋጠረ ከስኳሩም ከጨውም ከቡናውም ከምግቡም አጠገባቸው አስቀመጡላቸው። እንዴት እንደሚገርም ማለት ነው። እኔም ኪስ ያለው ገንዘብ መሟጣጥ እየጀመረ ነው። ነሐሴ ተገባደደና ገንዘብ በጣም ሊቸግረኝ ሲሆን ገንዘብ ከቸገረኝ ትምህርት ቤትም ተመልሼ መግባት አልችልም። ልሂድ አልኩኝና ተነስቼ ሄድኩኝ። መቀሌ ላይ የዛን ጊዜ የ6ኛና የ8ኛ ክፍል ፈተና በእጅ ነው የሚታረመው። ፈተና አላረምክምና ደሞዝ አንሰጥህም አለኝ ስራ አስኪያጁ። እንግዲህ በህይወት ይኖራል ብዬ አላቅም። ያን ጊዜም ትልቅ ነበረ። ነገ ተመልሼ ሄዳለሁ፣ ምን ችግር አለው? እችን የ12 ብር መንገድ እመለሳለሁ እኮ 12 ብር ተመልሼ። አፍሮ ነው የዛን ጊዜ፣ ትዕቢትም አለ። ባክና ባክ ስጠውና ወደዛ ከፊቴ ዞር እንዲል አደርግልኝ አንቺ ብሎ ነው መጀመሪያ የተናገረው። እንደው ያ ሁሉ አበሳጭቶኛል። ለማንኛውም ብሩ ተሰጠኝ። እርማቱም አልገባሁም። በኋላ ትግራይ 7 ነው 8 አውራጃዎች አሉት። ደብዳቤ ላይ ከአዲስ አበባ መዛወሬን ይገልጻል። ሲኒማ ቤት ያለበት፣ ቧንቧ ውሃ ያለበት፣ የመኪና ትራንስፖርት ያለበት ቦታ እንድመደብ የሚገልጽ ደብዳቤ ነው። በእጅ ያለ አሁንም እንደተመካከሩና አድዋ እንላከዋሉ። እግዚአብሔር በሚያውቅ ነው ምን ያክል ውስጤ እንደተደሰተ። ምክንያቱም ስለ አድዋ የተማርኩት ትምህርት በሙሉ ፊቴ ሊመጣ ነው እና ለማንኛውም ሄድኩ አድዋ። እኔ ብቻ አይደለሁም፣ አንድ 4 ሌሎች ከቲቲያ የወጡ ናቸው። እነሱ ከኔ ጋር አንመሳሰልም። አንድ ሆቴል ውስጥ ገባን። ዮሐንስ 4ኛ ይባላል። የአድዋ ሰዎች ካላችሁ ዮሐንስ 4ኛ ቁርስ በልተን እንቁላል ፍርፍር ሊሆን ይችላል፣ ወይም ቅንጬ ሊሆን ይችላል፣ ወይም ስጋ ጥብስ ሊሆን ይችላል፣ ወይም ብቻ በዛን ጊዜ ምርጥ ነው የሚባል ምግብ። ቀን ደግሞ ምሳችን ስንበላ እንደዚሁ ቀይ ወጥ ሊሆን ይችላል። ማታም እንደዚሁ ብቻ በጊዜው የነበረውን 1 ወር በሰላም ተቀመጥን። ልክ በ2ኛው ወር ላይ ደሞዝ አልመጣም። ነገር ግን የሆቴሉ ባለቤት ፈልጋችኋለሁ ማታ 1 ሰዓት ሳይሆን በፊት አሉ። ትታዘዛላችሁ፣ በዱቤ የሚያስቀምጣችሁ ሰው ሲጠራችሁ ደሞዝ አለመምጣቱን ያውቃሉ።
ልጆች አሉ። አቤት ከነገ ጀምሮ ከኔ ሆቴል ትለቃላችኋል። እንዴ አላጠፋም፣ አልረበሽን፣ ምን አድርገን ነው የሚያባርሩን? አይ የአገሩ ሕዝብ ሰደበኝ፣ ተቆጣኝ። ምን ብሎ ነው? ከነሱ ብር ለመውሰድ ስለፈለክ እቤትህ አስቀምጣቸው ነው እንዴ? ማንም ሰው እየከፈለ ይኖራል፣ እኛም እየከፈልን መኖር አንችልም እንዴ? የለም እነሱንም በየቤታቸው ሄደን ልንጠይቃቸው እንዳንችል አድርገሃል። ስለዚህ ምን መደረግ አለበት? መውጣት አለባችሁ ከነገ ጀምሮ። ነገ ተብሎ ነገ ከየት ነው ቤት የምናመጣው? ግድ የለም ቤቱን አትቸገሩ። የተክሉ ቤት አለ። የተክሉ ቤት አንዱ ክፍል ውስጥ እነ መሐመድ እና ማን ነው በየነ አሉ። እናንተ ሌላ ውስጥ ትገባላችሁ። አልጋ የለንም፣ ፍራሽ የለንም፣ ጠረጴዛ ወንበር ያስፈልገናል። ግድ የለም እሱን አረቡ ስሙን ጠርተው ነው። አያችሁ ስታረጁ ብዙ ይጠፋባችኋል ስም። ለሱ ነግረዋለሁ። ለእያንዳንዳችሁ አንድ አልጋ ከፍራሽ ከብርድ ልብስ ከአንሶላ ጋር ጠረጴዛ፣ ቁም ሳጥን ይሰጣችኋል። እሱ ሁሉ ገብቶ ይጠብቃችኋል። ዛሬ ማታ ጠዋት ማታ ነግረውን ነገ ምሳ ቤታችሁን የምትበሉት እንግዳ ሁሉ ሊመጣ ይችላል። የምግብ እህልም አልተገዛም። ከየት ሊገዛስ ይችላል? እኛ ገንዘብ የለንም። ሁሉንም አሟልቶ ይሄን ምን ጊዜ ትረሳዋለህ? የትግራይ ህዝብ እንደዚህ ነው። ከምር ነው የምነግራችሁ። ይሄ ትግራይ ውስጥ ያጋጠመኝ ምን ጊዜም ማረሳው ነው። በኋላ ያው ኖሬ ወደ መምህርነት ስራ ስመለስ ከአውራጃ አስተዳዳሪነት የት ትሄዳለህ አሉ። ስለ ወለጋ ይነገረን የነበረው በቃ አውሮፓን ይመስላል። እኔ እኮ አውሮፓን አላቀውም። አውሮፓን ይመስላል፣ ከመቀሌ ይበልጣል፣ ከኤርትራ ይበልጣል። በቃ ለምን እዛ አልሄድም? ተነስቼ እዛ ሄድኩኝ። ትግርኛ ባይዘው እኔ እስከ መቃኘት ደርሼ ነበረ። በኋላ ያው ስለይ ከማን ጋር አወራለሁ ከማን ጋር እጠቀማለሁ። ወለጋ ሄድኩኝ። እንደዚሁ አንድ ቤት ገባሁ። ሆቴል ነው። እዛው መኖር ጀመርኩ። እበላለሁ፣ እጠጣለሁ። በቅቤ አትስሩልኝ ያልኩበትን ጊዜ ሁሉ አስታውሳለሁ። በቃ እስኪ ጎፈነኝ ድረስ እነዚህ ሰዎች ጋር 2 ዓመት ኖርኩኝ። በእውነቱ ባለቤቶቹ እንደ አባት፣ ልጆቹ ተማሪዎቼ የነበሩ እንደ ወንድሞቼ እንደ እህቶቼ ሆነው ከሁለተኛው ዓመት በኋላ አታክልት አምባዬ የሚባል ሰው መጣ። አታክልት አምባዬ ወጣት ነው። የዛሬ 2 ዓመት መቀሌ ላይ የተገደለ ነው። ታውቁት እንደሆነ የማስታወቂያ ሚኒስቴር አማካሪ ሁሉ ሆኖ ነበረ። ላይ ያው አልተስማማም መሰለኝ ተወገደ ነው በእነሱ ቋንቋ። አሁን 2 ናችሁ፣ ቤት ተከራይታችሁ ወጣሉ። የት ነው የምንወጣው? የ2 ብር በወር የሚከፈልበት የቀበሌ ቤት ከምንከራይ የእናንተን በየቀኑ 2 ብር እንከፍላለን። ምክንያቱም አንሶላ ማጠብ አይኖርም፣ ቤት ማጽዳት አይኖርም። እናንተ ናችሁ አጽድታችሁ የምትጠብቁን ለማንም እንደምታከራዩት። የእኛ ሴኪዩሪቲ እቃችን እዛ ውስጥ ይኖራል። በቃ ስንገባ ስንወጣ ነው። አይሆንም አሉ። ይህንን የሚላችሁ ሰው ለምንድን ነው? 60 ብሩን ጠልተውት አይደለም። የአካባቢ ይኸው እነዚህን ልጆች እያታለሏቸው ገንዘባቸውን እየበሉባቸው እያለን ነው። አያችሁ አንድ አይነት ስሜት እንዳለ ሁለቱም ቦታ ላይ። ምን ይሻላል አልናቸው። በቃ አልጋ እንሰጣችኋለን፣ ከዚሁ ጥቅም ላይ ያልዋለ አልጋ ፍራሽም እንሰጣችኋለን፣ አንሶላ ይገዛል፣ ከአባባ ጃለታ ቤት ትገባላችሁ። ምግባችሁንስ ስትፈልጉ እኛ ጋር መጥታችሁ መብላት ትችላላችሁ፣ ስትፈልጉ ሰራተኛ ትቀጥራላችሁ። ይሄን የሚላችሁ ኢትዮጵያዊ ነው ያለው። ይሄንን ትረሳላችሁ? አትረሱም። ይሄ አይረሳም። አድዋ እንደው ዝም ብሎ አነጋገር የአይጥ መንገድ እንኳን አውቃለሁ የሚላችሁን ሰው ትሰማላችሁ። ሰው አንዳንድ ጊዜ ሲናገር እስከዛ ድረስ አልወርድም፣ ግን እያንዳንዷን መንደር አውቃለሁ፣ እያንዳንዷን የጠላ ቤት አውቃታለሁ። እኔ ፈልጌ ለመጠጣት ሄጄ አይደለም፣ ይጠሩኛል። ተወልጃቸው አይደለም፣ በቃ የልጆቻቸው አስተማሪ ነኝ። አለቀ። ቦጂ ድርመጂ አባይ ጥግ ነው ያልሄድኩት፣ ስለሚርቅ ብቻ ነው እንጂ እያንዳንዱ ቦታ ላይ ደቦ ቢኖር ሰርግ ቢኖር ተስካር ቢኖር ይጠሩኛል። በቅሎ ጭነው መጥተው ምናቸው ሞኛ አይደለም፣ ልጆቻቸውን ስለማስተምር ብቻ ነው። ትረሳላችሁ ይሄንን? ይሄ አይረሳችሁም፣ ይሄ አይረሳችሁም። በእውነቱ በአስተማሪነት ደልቶኝ የኖርኩት የት ነው? ጅንካ
እናቴም አባቴም ጋር ስለሆነ 1 ዓመት አስተምር ያለው እዛ ምንም ችግር አልነበረም። ልክ እንደዚሁ ደግሞ አሁን እንዳሉት በቃ ማህበረሰብ ነው። አብዛኛው የኢትዮጵያ ገጠር ውስጥ ያለ ሰው ለመምህርነት ያለው ቦታ ለመምህር ያለው ለትምህርት ያለው ነገር በጣም ነው ልብ የሚያሞቀው። አንዳንዴ ደግሞ እንደ ግለሰብ የተለየ ተማሪ ያጋጥማል፣ ለየት ያለ ባህሪ ያለው ያጋጥማል። አሁን መምህራን ይናገራሉ፣ ያስተማርኳቸው እዚህ ደረጃ ደረሱ እንደዚህ ይላል። እሱን ማለት አይደለም፣ ስለተለየ ባህሪነት። ለምሳሌ እንዲሆን አንድ ወዳጅ የነገረኝ ልንገራችሁ። 4ኛ ክፍል መምህር እያለሁ አለ አንድ ጥያቄ ጠየቁ። ፈተና ነው፣ ብዙ ጥያቄዎች አሉ። አንድ ጥያቄ ዓለምን የዞረው ማን ነው የሚል ነው። ማን ነው መልሱ? አዎ። እና ማጀላን ራይት ይሰጣል። ማጀላን ላሉት ማለት ከ10 ጥያቄዎች መካከል አንዱ ይሄ ነው። አንዱ ሰው ግን ዓለምን የዞረው ማን ነው ለሚለው ጥያቄ መልሱ እግዚአብሔር ብሎ ጻፈ። ኤክስ ቢያደርገው ከማህበረሰቡ ጋር ሊጣላ ነው። ደግሞ እንደዛ ብሎ አላስተማረም ማጀላን ብሎ እንጂ ምን አደረገ? አንተ ቆማጣ ቁመጥመጥ ልጅ ኋላ አገኘሃለሁ፣ ለጊዜው ግን ራይት ሰጥቻለሁ አለ። እንደዚህ የተለየ ተማሪስ አጋጥመዋል? እኔ ይሄ በኤሌመንተሪም በሃይ ስኩልም በኮሌጅም አላጋጠመኝም እንደዚህ አይነት ተማሪ። ዩኒቨርሲቲ ውስጥ ስንማር ግን ጌታቸው በለጠን ላንሳው። ጌታቸው በለጠን ታውቁታላችሁ ሁላችሁ። ጌታቸው በለጠ ጋር አብረን ነው የምንማረው። ቋንቋ እንዴት ተፈጠረ? ጋሽ ተስፋዬ ሸዋዬ ነው ሲያስተምረን የነበረው። ቋንቋን ሰው ይሁነኝ ብሎ ፈጠረ ብሎ አስተማረን። እንግዲህ ጎረምሶች ነን። እኔ ከሁሉም ጎረምሳ ነኝ። ከእኔ የሚበልጡም አሉ በእድሜ። ጋሼ እንደሱ አይደለም አለ። እግዚአብሔር ነው ለሰው ልጅ ቋንቋን የሰጠው። ጥያቄውን ስጠይቅ እንደዛ በልና ኤፍን አስታቅፋለሁ። ይፈራል። የኛ ጊዜ የዩኒቨርሲቲ መምህር በቃ የባሪያና የጌታ የሎሌና የጌታ አይነት ነው ሪሌሽናችን። ለምን ጥያቄው አይመጣም? ሰው እንዴት ቋንቋን ፈጠረ? ጌታቸው ሆዬ ከኦሪት ዘፍጥረት ላይ አንስቶ በቁጥር ይሄንን እግዚአብሔር ነው ለሰው ልጅ የሰጠው። እኛ ግን የሸመደድናትን ሰው ይሁነኝ ብሎ ለመግባባት ሲል በቃ ቃላትን ፈጠረ፣ ቃላቱን እያሳካ ቋንቋ ሆነለት እንዲህ የሚል ጌታቸው አገኘ፣ ሰጠው። እኛ ያው ቢያችንም ኤያችንም የምናገኘውን አይነት አገኘን እና እኔ የማስታውሰው ትምህርት ቤት ውስጥ ይሄ ነው። መደፋፈር ብዙ የለም። ተከባብረን ነው። እኔ ከማን ጋር ተጣላሁ? ትግራይ ከአንድ ልጅ ጋር አንድ ልጅ መታው 5ኛ ክፍል እንግሊዝኛ ሳስተምር። ያው ድሪል ነው የሚባለው እንግሊዝኛ ስታስተምሩ ዚስ ኢዝ ምናምን ዚስ ኢዝ ቴብል ዚስ ኢዝ ግላስ ዚስ ኢዝ ካፕ ምናምን ትላላችሁ። እሱ አፉ ተሳሰረበት። ሌሎች የሚሉትን ትልቅ ነው ደግሞ ጠርቸው ሲመጣ ጋን ይሸታል። ይሄ በዚህ ከሰዓት በኋላ ጠጥቶ ነው እንደ እኔ ክፍል የሚመጣው ብዬ መታውት። እያለቀሰ ወጣ። ሄዳ ለዳይሬክተሩ ነገረው። ጠራኝ። ነፍሱን ይማር አማረ ዶሮ ይባላል። አያሌው አለኝ። አቤት። እስቲ ነይ። ተነስቼ ለምን ኮረኮምሽው? እንዴ ጠጥቶ እኮ ነው የመጣው። አታውቅም እንዴ? ምሳውን እኮ ነው። ዱ ዩ ብሊቭ? ጠላ አይነት አለው። ጥራይ የሚባል አለ፣ ዱቃ የሚባል አለ። እሱ ዱቃውን ነው ጠጥቶ የመጣው። ያ ምግብ በደቡብ ቦርዴ ነው። እዚህ ነው ስም ተሰጥቶ ዱቃ የተባለው። ምግብነት ጭምር አለው፣ ግን ውስጡ የአልኮል ይዞት ስላለው የአፍ ትንፋሽ ጠላ የጠጣ ወይም አልኮል የጠጣ ያስመስላል። ያንን ልጅ በኋላ ወጥቼ ይቅርታ ጠየቅኩት። እኔ እንደዚህ አይነት ነገር አላቅም። እሱን ይቅርታ ጠይቄ እኔ እንጃ። ከዛ ከወር በኋላ እኔ ግንባር ቀደም ጠላ ጠጭ ሆንኩኝ። በጣም እጠጣ ነበር። በዋንጫ ነው የሚጠጣው። ዋንጫ አታውቁም? አንዳንዶቻችሁ ቤት ሊኖር ይችላል። የምኒልክ ስዕል ያለበት ባንዲራ የተሸከመ አንበሳ ያለው በዛ ነው ጠላ። ኡፍ ብላችሁ ነው የምትጠጡት። ቁጥሩን ብነግራችሁ ትናደዳላችሁ። እና ለእኔ ጥሩ ነበረ። ሲጋራ አጤስ ነበረ።
በፍጹም ተማሪዎች የፊት አላጤስም ነበር። ሽንት ቤት ሄጄ አጥሼ ነው የምመለሰው። ስለዚህ ከልጆች ከኔ ብዙ ክፉ ነገር አይማሩም። ኦንሊ ይማሩ የነበሩት በጸጉሬ ነበር። በጣም ይወርድ ነበር እዚህ ላይ። በጊዜው ደግሞ ፋሽን ነበረ። ሱሪም ቤል ይባላል ከዚህ ከጉልበት በታች። አሁን እንደገና ተመልሶ መጣ መሰለኝ። እንደሱ ይደረጋል። በኋላ እሱንም ስራ አስኪያጁ ጠርቶ ነገረኝ። እባክህ በጣም ይወዱሃል፣ ግን ይህንን ነገር ብትተወው አለኝ። አለቃ ይከበራል፣ አለቃ ይከበራል። በቃ ከነገ ጀምሮ ተውኩት፣ አለቀ። ጸጉሬንም ተስተካከልኩ። ከዛ ወዲህ ያንን አይነት ልብስ ለብሼ አላቅም። ደነሳለሁ፣ ልጆች ይወዳሉ፣ ጨፍራለሁ፣ መዝሙር አስተምርባላለሁ፣ አስጨፍራቸዋለሁ። በቃ የኔን አይነት ክፍል የለም ለነሱ። ኳስ እጫወታለሁ። እንደ ሳይልልኝ ቀርቶ ለሻምፒዮን ብሔራዊ ቡድን አልተሰለፍኩም እንጂ እኔ የክፍለ ሀገር ከምርጥ ከሚባሉ ተጫዋቾች አንዱ ነበርኩ። እንደ አሁኑ እርምጃዬም አልነበረም። ወድቄም የምሰበር አይመስለኝም። ብዙ ነገሮች አሉ። ብዙ ዳውሮ እያለው አንድ ታሪክ ልንገራችሁ። ዳውሮ እያለው የአውራጃው አስተዳዳሪ፣ ፍርድ ቤቱ፣ ግምጃ ቤቱ፣ ትምህርት ቤቱ፣ ፖሊሱ ተሰብስበው በሄሊኮፕተር ይመጣሉ። ለምን? ደሞዝ ይዘውልን። ደሞዝ ሳይመጣ 6 ወር ተቀምጧል። ግን የተቸገረ አስተማሪ የለም። መሀል ላይ ትልቅ ወንዝ ስላለ ወንዙን የሚያቋርጥ ብር ይዞ የሚመጣ ሰው ስለጠፋ ነው የቆየው። በኋላ በሄሊኮፕተር ያመጣሉ። መጉደል አለበት ይመጣሉ ወይም መጉደል አለበት ወንዙ። በኋላ ምን እናድርግ ስንባባል ተሰበሰቡና አንድ የእከሌ ወይፈን አለ እሱን እንረዳው ተባለ። እሺ ስንት ነው? 20 ብር። 20 ብር? አዎ ተለምኖ ነው 20 ብር። ከዛ በታች አልሸጥም። እኔ 2 ብር ገባለሁ፣ እኔ 3 ብር ገባለሁ፣ እኔ 1 ብር ነው የምገባው። ይሄ የወይፈኑን ግማሽ ወሰደ። ግማሹ ምን ይሁን? የወረዳ አስተዳዳሪ ይውሰዱ ተባለ። እኔ ቤት ሊገባ ነው። ምን ችግር አለው? 20 ብር ለእኔ በጣም ተራ ነገር ነው። መጣ። የመጡት እንግዶች ቀን በሉ፣ ማታም አደሩ። በሉ ማታም። ጠጅ እንደ ውሃ ነው። ክብር ዘበኛ የሚባል ብርጭቆ ታውቃላችሁ? ሸጎሌ ይባላል እዚህ አንዳንዱ ጋር። በሱ 10 ሳንቲም ነው። ጠጡ፣ በሉ። ጠዋት ሊሄዱ ነው እነሱ ተመልሰው። ጠዋት እባክሽ ቁርስ እንዳለ አምጭልኝ። ይህንን ሁሉ ሰው አምጥተህ ከየት ላመጣልህ ነው አሁን ቁርስ? አይን ፍጥጥ አይልም። ደስ የሚለው እንግዲህ እዛው አስተማሪዎች አሉ። እንቁላል ሞልቷል። ከዛም ተደርገው ተሸኙ። አረሳውም ይሄንን እና የመጀመሪያው ልጅ የተወለደውም ከዛ በኋላ ነው። ዝም ብለህ አንዲት ሴት ብትኖር እኮ ይሄን አትልም ተብሎ ያቺ ለማንም ሰጥተዋለች ተብሎ ነው እንግዲህ። እና እኒህ የማትረሳቸው ነገሮች አሉ። ብዙ ጊዜ አሁን ዶክተር እንትና ፕሮፌሰር እንትና እያልን ስለምንጠራ ስራ ቦታ ላይ ትንሽ አለ አይደለ ግንኙነትን ያበላሻል እና እንዴት ይመጠን የሚለው ነገር ብዙ ጊዜ ይነሳል። በተለይ የክብር ዶክትሬት ያላቸውን ሰዎች ሁሉ ዶክተር እንትና ማለት ምናምን አይነት ነገር ስላለ ስህተት ይታረም የግንኙነትን ያበላሻል ከሚል ነው እንጂ ዶክተር ሰውዬ ማረጉ ይቅርበት እየተባለ እንዳልሆነ ግንዛቤ መወሰድ መቻል ያለበት ይመስለኛል። ሌላኛው የፕሮፌሰርሽፕ የጀርመን እና ለምሳሌ የኛውን ሀገር አይነት የፕሮፌሰርሽፕ ሁኔታ በደንብ መለየት ያለብን ይመስለኛል። ጀርመኒ ፕሮፌሰርሽፕ የሚሰጠው ፖዚሽን ነው። ተወዳድሮ የሆነ ስራ እንዲመራ ያ ማረግ የሚሰጠው። በእኛ ሀገርና የአሜሪካን ሲስተም ተመሳይ ይመስለኛል። በክራይቴሪያ ወይ በመመዘኛ ይህን ብቃት አለው ያሟላል ወይ ነው። ስለዚህ ሁለቱ የተለያዩ ነገሮች እንደሆኑ ማወቅ መቻል አለብን እና የጀርመኑ ሪጂድ የሚመስለን ሰውየው ያን ፖዚሽን ከያዘው አይለቀው የሚባል ምክንያቱም የስራ ቦታ ነው። የስራው ቦታ ብቃት አለው ይህን ይመራል ተብሎ ነው አሳይን የተደረገው። ስለዚህ ካልሞተ ወይም ቦታውን ለቆ ካልሄደ በቀር ያን ፖዚሽን ማንም ሊተካው አይገባም፣ ምክንያቱም እየመራው ስለሆነ
እና እንትኑን ማረጉ ይሄ ራንኩ እንዴት እንደሚሰጥ ምን አይነት ክራይቴሪያ እንደሚከተል በደንብ ብናየው ቆንጆ ነው ብዬ አስባለሁ። ምክንያቱም የተለያየ ክራይቴሪያ ስላለ የፕሮፌሰርሺፕ አሰጣጡ የተለያየ ስለሆነ ለማለት ነው። ሌላኛው በተመሳሳይ ኢንዲቪዥዋል የተነሳ ጉዳይ አለ። በተለይ መሪዎቻችን በምንተችበት ጊዜ እየመጡ ያሉ ነገሮች አሉ። ለምሳሌ አንድን ግለሰብ አንድን መሪ ምንተችበት ምክንያት ስህተት ሰርቷል ብለን ካመን ነው ትችት የሚመጣው፣ እንዲታረም ነው ትችቱ የሚሰጠው። ግን አሁን በጣም እየተቸገርን ያለ ነው ትችቱ ከሆነ ግሩፕ ጋር ከጎጥ ጋር ከሆነ ብሔር ጋር እየተገናኘ ተቸገርን። ምክንያቱም አንድ ግለሰብ ካልተተቸ ሊስተካከል አይችልም አይደለ? እየተሰራ ያለ ስራ ስህተቶች ካልተተቹ፣ ሀሳቦች ካልተተቹ ለውጥ ልናመጣ የምንችልበት ፖሲቢሊቲ ያለ አይመስለኝም። ነገር ግን ትችቱ ከሆነ ቡድን ጋር ከተገናኘ ግን ምንም ለርማት የማይሆን ነገር ነው እየሆነ ያለው እና ኢቭን አስተያየቱ ላይ አይነት ነገር የሚጎረብጥ ነገር ስላየሁ ነው ትችቱን መሰረታዊ የሆነ የስህተት መኖር አለመኖር መጠቆሚያ እናደርገው። አድማጩ ደግሞ ሪል ችግሩ አለ ወይ ብሎ መፈተሽ እንጂ የኔ ግሩፕ ስለሆነ ነው ወይ የእነንትና ግሩፕ ስለሆነ ነው ባይሆን ይጠቅመና ብዬ አስባለሁ። እና መሰረታዊ አስተሳሰባችንም ከዚህ ከማስተካከል የመነጨ ቢሆን ጥሩ ነው ብዬ አስባለሁ። እሱን ለማለት ነው። እጅግ አመሰግናለሁ። ፕሮፌሰርሺፕ የጀርመን ለብቻው ነው፣ የእንግሊዝ ለብቻው ነው፣ የፈረንሳይ ለብቻው ነው፣ የአሜሪካ ለብቻው ነው። የእኛን ሀገር ፕሮፌሰርሺፕ የብርሃኑ ደቦጭን የድንቁርና ጌቶች አንብቡት እባካችሁ። ዝም ብላችሁ አንብቡት። እኔ ከኮመርስ ስተው ከእኔ ጋር ከኮመርስ የለቀቁ ሰዎች አሉ። እኔ ቶታሊ በቃ ከእንግዲህ ወዲህ አላስተምርም ብዬ ነው የለቀቁት። ከኮመርስ የሄዱ በማስተርስ የነበሩ እንደኔ በሁለተኛው ዓመታቸው ዶክተሬት ሆኑ፣ አገኙ ዶክተሬታቸውን። ለምን አገኙ አልልም፣ ሰርተው ነው የሚያገኙት። ከ3 ነው ከ4 ዓመት በኋላ ፕሮፌሰር ተባሉ። እኔ መካሪ አጥቼ ነው። ዶክተር ብባል እችል ነበረ፣ አስቸጋሪም አልነበረም። ብዙ የጥናት ወረቀቶችም ነበሩ። ፕሮፌሰርሺፑ እንዴት ነው የሚሰጠው? ምን አበርክቶት ኖሯቸው ነው? ያንን ስትጠይቁት አሁን የብርሃኑ ደቦጭ መጽሐፍ ሚስጥር ያወጣል። እባካችሁ የድንቁርና ጌቶችን አንብቡት። ኢትዮጵያ ውስጥ አይደለም በዓለም ላይ የማኔጅመንት ኮርስ የጀመረው የአዲስ አበባ ዩኒቨርሲቲ ነው። ኮርሱን የጀመረው በዓለም ላይ። ነገር ግን በማኔጅመንት ቢኤ እኛ መስጠት ሳንችል ፈረንጆቹ ቀድመውን ትንሽ ሂንት ስላገኙ አስፋፉትና እነሱ ዛሬ በጣም በጣም ይጠሩበታል። እኛ ያንን የፈጠረውንም ሰው እንኳን መጀመሪያ የከፈቱትንም ሰዎች እንኳን አናመሰግናቸውም። እንግዲህ አንድ በምን ምክንያት ይሰጣል? እኔ ሊቅነህ ካልኩ ሊቅነህ። ስርዓት አለማወቅ፣ ተቋማት አለመገንባት እንዴት እንደሚጠፋ ይታያል። የህይወት ተፈራ ምንትዋብ እንዳነብባችሁት መጨረሻ ላይ ተቋማት እንዴት እንደተዳከሙ ነው የሚታየው። አገር ወደቀ የሚባለው ተቋም ሲወድቅ ነው። መሪ የሚያደርገው የጸና ተቋም መስርቶ ሲገኝ ነው። ተቋማት ቦታ ሊሰጣቸው ይገባል። እኔ ጃንሆይ አድናቂ ነኝ። የአፄ ኃይለ ሥላሴ ብዙ ተቋማት የተገነቡት በእሳቸው ዘመን ስለሆነ ማለት ነው። ተቋም ትልቅ ትርጓሜ አለው። የመጨረሻው መጨረሻ እንዲሆነን ያልታተሙ ሌሎች ስራዎች አሉ። የሆነ ሰው ቢመጣና እኔ ነኝ ማሳተም የሚገባኝ ብሎ ቢያስብ እንደው ይኸው ተብሎ የሚሰጠው ስራ ካለ እባካችሁ ኑ። በጣም ቆንጆ 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 ስራዎች አሉ። በዚህ መንግስታት ለምን ይወድቃሉ? ታትሞ ሜጋን ያሳተመልኝ ለእኔ በመጽሐፍ 2 ብር ከ75 ነው የሚከፍሉኝ። የጀርባ ዋጋ 160 ብር ነው። አንድ መጽሐፍ በታተመ ቁጥር 2 ብር ከ60 ሳንቲ ለጋሻ እያሌው ይሰጣል ማለት ነው። ከሱም ተቆራርጦ ታክስ ተብሎ ተቆራርጦ ነው የሚሰጠኝ። ኖ ማተር እኔ የፈለኩት ሰው ያንብበው ነው። እባካችሁ አንብቡ። እንደው ስለ እግዚአብሔር እንደው ሀሳባችሁም ሌላ ጋር አብይ ከሚሄድ ማን ነው ሌላው ሰው የሚሄድበት ሀሳብ?
በየራሳችሁ አእምሮ አስቡ። ሀሳባችሁ ሌላ ቦታ ከሚሄድ እዚሁ ላይ ብቻ ብትጣሉም እሱ ጋር ነው። ወረቀቱን አትቀዱት። ቢያስቀይማችሁም እሱ ነው። ቢበድላችሁም እሱ ነው። ብትከሱትም እሱ ነው። ብትፈርዱበትም እሱ ነው። ጽሁፉ ላይ ነው። ግን እውቀት ታገኙበታላችሁ አለምንም ችግር። የግድ የስነ ጽሁፍ ተማሪ መሆን አይጠይቅም። ማንበብ የሚፈልግ ሰው ያነባል። ያነበበ ሰው ደግሞ በእውነቱ ዓለምን በእጁ ውስጥ ነው የሚይዛት። በእኔ ጊዜ የዓለም ካርታ ሰርተን እንድንሰራ ተገደን፣ ትምህርት ቤት ግድግዳ ላይ ሁሉ ተስሎልን፣ የቱ ከተማ የቱ ጋር እንዳለ፣ የቱ አውሮፕላን ማረፊያ የቱ ጋር እንዳለ፣ የሚናገሩትንም ቋንቋ ምናምን። አሁን አንድ የቴሌቪዥን ፕሮግራም አለ፣ አንድ አስቂኝ ፕሮግራም። ስምህ ማን ነው ሲባል አዲስ አበባ ይላል። የራሱን ስም ተጠይቆ ምሳሌ ነው የምነግራችሁ። ለትንሹም ለትልቁም ያልሆነ መልስ የሚሰጡ ለማሳቅ ብለው አይደለም፣ የገንዘብ ሽልማት ያለበት ነው። አለማወቃቸውን ነው። ያ ደግሞ የሚያኮራ አይደለም። አለማወቅ አያኮራም። አለማወቄን አውቃለሁ፣ እውነት ነው። ዩኒቨርስ ኢንፊኒት ነው። ምኑን አውቄ ምኑን ደርሼበት ነው? እንኳንስ ዩኒቨርስን ሰው የራሱን ማንነት አውቋል እንዴ? አላወቀም። ገና የሚታወቅ ግን ይሄ ሁሉ የሚሆነው ሲነበብ ነው። ትረጋጋላችሁ። ያረጋጋል። ማንበብ ያረጋጋል። እንደው እንደዚህ አይነት መጽሐፍማ ባለበት ቦታ የመጽሐፉ ሽታ በራሱ ደስ ይላል። እኔ ትንንሾችን መጽሐፍቶች እምብዛም አልወዳቸውም። እንግዲህ ያው ሽማግሌ መነዛነዝ ይወድ የለም። የሚነዛነዝ መጽሐፍ ነው። እንደዚህ ትልልቅ መጽሐፍቶች ነው። በጣም ትልልቅ መጽሐፍቶች ነው። 500 600 ገጽ ህይወትን ነው የምታዩበት። ህይወትን ነው የምታዩበት። በቃ እንዴት ጥልፍልፍ ነው የሰው ህይወት! እንዴት ደስ ይላችኋል! እና እኔ ትልልቁን ብቻ አንብቡ አሁን ልልም አይደለም፣ ትንሹንም አንብቡት። በፌስቡክ ላይ የሚመጡ፣ በቴሌግራም ላይ የሚመጡ፣ በሜሴንጀር ላይ የሚመጡ ጽሁፎች እኮ አሉ። በጣም ቁንጽሎች ናቸው፣ ያረካሉ። አዎ፣ ግን ዝርዝር ነገር አይነግሯችሁም። ዝርዝር የሚነግሩት እነዚህ ነገሮች ናቸው። እንዴት ደስ እንደሚሉ እንዲሁ ስተዋቸው ራሱ ወረቀት ሲንኮሻኮሽም ደስ ይላል፣ ስትገልጡትም ደስ ይላል። ደግሞ የሚገርማችሁ ነገር ስትጀምሩት ነው እንደዚህ ትልቅ እንጂ አንድ ገጽ በጥቀት በገለጣችሁ ቁጥር እያነሰ ነው የሚመጣው። ሁለተኛ ስትገልጡ በጣም እያነሰ እንዲህ ያለ ያልቃል ራሱ። 5 ቀን 10 ቀን 15 ቀን ይፍጃ። እንደዛ እንዲፈጅ ብለው ነው የጻፉት። ዓለምን እናውቅበታለን። በቃ ዓለምን የሰውን ልጅ እናውቃለን በማንበብ። ይህንን ነው ማለት የምፈልገው። እንዲያውቁ ደግሞ እዚህ ያሉት እንዲያውቁ፣ የሚከታተሉንም እንዲያዳምጡ እንደው በታሪክ አጋጣሚ አንብበን የወደድናቸው አንዳንድ መጽሐፎች በጋሽ አያሌው ምትኩ ተተርጉሞ እንደተቀመጠ ቢያውቁ ደስ ይለናል። ለምሳሌ የአይን ራንድ ዘ ፋውንዴሽን ሄድ የሚለው የታወቀው መጽሐፍ ተተርጉሞ ተቀምጧል። ይሄ የሚገርም ነገር ነው። ሁለተኛ ደግሞ ሀሊድ ሁሴን በጣም የታወቀ ዛሬ ዓለም ከሚያደንቃቸው ሰዎች መካከል አንዱ ደራሲ ነው። ዘ ካት ራነር የሚል መጽሐፍ አለው። ጋሽ አያሌው ተርጉሞ አስቀምጦታል። ከዚህ ቀደም አልቅበት አደም የተረጎመው አለ፣ ዶስኒ ነው በሚል ርዕስ እንደዚህ የሚታወቅ መጽሐፍ እና እንዲህ አይነት የረቡ መጽሐፎች የተሰሩ ግን የሚያግዝ ባለመገኘቱ መተላለፍ ይመጣልና አይታወቅም። የሆነ ሰው አንድ ቀን መጥቶ ለምን እንዲህ አናደርግም የሚል ይሆናል። በጣም 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 አመሰግናለሁ። እኔ የተረጎምኳቸው ካሊድ ሁሴን እኮ እንዴ ነው እዚህ ቁጭ ብዬ እኮ አፍጋኒስታን ውስጥ እኮ ያለውን ወንጀል ነው እያየሁ ያለሁት። የሰው ልጅ ስንት መከራ አለበት፣ ስንት ስቃይ አለበት። እዚህ ተሰቃየን እንላለን። እዛ ያለውን ብትሰሙት ደግሞ እጅግ የከፋ ነው። ሰውየው በልብ ወለድ መልክ ነው ያቀረበው። ካሊድ ሁሴንን አንድ ብራና ንባብ እሺ፣ ይሄ በአበሻው ምክንያት ነው እንደዚህ የሆነው። በቅዝቃዜ ጊዜ ሄጄ ከዛ በኋላ በቃ ሳወልቅ ሁሉ ይቀዘቅዘኛል እንጂ ባርኔጣ አድርጎ ሰው ፊት መቅረብ ነውር ነው። ካሊድ ሁሴን እንዲሁ ለሁላችሁም ሶፍት ኮፒውን ሼር ባደርጋችሁ ባይዘው ህጋዊ እንትኑ ወስጃለሁ። ምንድን ነው የሚባለው? ባለቤትነቱን። እኛ አገር የውጭ ስራ
መተርጎም በህግ አያስቀጣም። በህግ የሚያስቀጣው አገር ውስጥ የተዘፈነን ዘፈን መልሳችሁ ብትዘፍኑት፣ አገር ውስጥ የተሳለውን ስዕል መልሳችሁ አስመስላችሁ ብትስሉት፣ አገር ውስጥ የተጻፈውን መልሳችሁ ብትጽፉት ነው። እና ካሊድ ሁሴንን እንደዛ አድርጌዋለሁ። በእኔ እጅ ያለ እሱን ሳልጠይቅ ያሳተምኩትም የለም። ሁሉንም መልካም ፈቃዳቸውን ጠይቃለሁ። ግን የሚነግሩኝ ሮያሊቲ ትከፍላለህ፣ ከፓብሊሸሩ ጋር ተነጋገር። በቃ እኔ ለራሴ መጠየቄን ብቻ ነው። ለምንድን ነው የእነሱን ፓብሊሸር የማይከለከል እስከሆነ ድረስ ምን ውጣ ውረድ ውስጥ ይከተኛል? የሚገርመው ነገር ጋሻ እያሌው ኢትዮጵያ ውስጥ ይህን ያደረጉ ጥቂት ሰዎች አውቃለሁ። ሌሎች የሚኖሩ ይሆናል። ግን በዚሁ አጋጣሚ ደህና ያደረጉ ሰዎችን ምስክርነት መስጠት ተገቢ ስለሆነ ነው። አንድ አብዬ መንግስቱ ለማ የጄፒ ፕሪስትሊ ፕሌይ ጠያቂው በሚል ርዕስ ሲተረጉሙት ከደራሲው ፈቃድ ወስደዋል። ሁለተኛዋ ደግሞ አዜብ ወርቁ ናት። አዜብ ወርቁ አንድ ቲያትር ከፈረንሳይ ደራሲ ሲተረጉም ደራሲውን ፈቃደኛ ነህ ወይ ብለዋለች። የደራሲው ስም ጠፋኝ። ዛሬ ሶስተኛ ሰው አገኘው ማለት ነው። ፈረንሳይ ስለምትኖር የፈረንሳይ ደራሲያን ንገረኝ። ሰዓሊዎች ሁሉ እዛችሁ አካባቢ ሴንተራቸው ስለሆነች ይገናኛሉ። የሚደንቁ ሰዎች ናቸው እኮ ብቻ እንደው እኛ በምን እናደርገዋለን? ግን መጠየቅ ነፃ ነው። ሰው መጠየቅ ምንም ችግር የለም። እዚህ ግን ብትጠይቁ መጽሐፍ እንዲያሳትሙልኝ የጠየቋቸው ሰዎች የሉም እንዴ? ፊታቸው እንደዚህ ሲዞር ታላችሁ። ከዚህ በኋላ አትንገረኝ እኮ ነው። ለእኔ በቃላት አይደለም የነገሩኝ፣ በምልክት ነው የነገሩኝ። በቃ አርፈ ዞር በል ነው። ድጋሜ አልሄድም። መጀመሪያም ደፍሬም ሰው አደፋፍረውኝ ነው እንጂ ለመለመን አሳትምልኝ ብዬ አላደገብኝም። ለማኝ የለም ወደዛ ታች። አዎ አላደግኩበትማ። አሁን ግን እዚህ ቀርቧል። እባካችሁ አሳትሙልኝ። ቆንጆ ቆንጆ መጽሐፍቶች አሉ። ሌላ ምኑን ነው የነገርከኝ? አንድ መጽሐፍ የአይን ራንድ መጽሐፍ ዘ ፋውንቴን ሄድ በእውነቱ የመጀመሪያ ትርጉሜ ነው። ሳላሳትመው ነው እስር ቤት የገባሁት። እሷ አስተይባው ጠበቀችኝ። ልታነቡት ይገባል። ሰው ምን ያክል ነፃ ፍጡር እንደሆነ፣ ነፃነቱን የሚወድ ፍጡር ነው። እኛ ያንን ነው አፍነን መያዝ የምንፈልገው። ትልቅ መጽሐፍ ነው። ትናንትና 6 ኪሎ መጽሐፍት አውደ ርዕይ ሄጄ ትናንት ወዲያ የተገናኘ ነው አገኘሁት። 600 ብር የእንግሊዝኛውን። እኔ አሁን 600 ብር ከየት አምጥቼ ነው የምገዛው? ሶፍት ኮፒውም የለም። ግን ብታገኙና ብታነቡት ቋንቋውን ራሱ አቤት ያሉት ገጸ ባህሪያት፣ አቤት ያለው መከባበር፣ አቤት ያለው ነፃነት ብቻ ቢነበብ የሚነበብ ነው። በሙሉ የሚነበብ ነው። የቦጋለ ዋለሉ የህይወት ታሪክ ነው። ቦጋለ ዋለሉ በእውነቱ ኢትዮጵያ ውስጥ የዛን አይነት 10 ሰው ቢኖረን በቃ እኮ መሪውን ይከተላል የኢትዮጵያ ህዝብ ብያችኋለሁ። ወላይታ ይህንን ያክል የተማረ ህዝብ ያለው፣ ከምባታ ይህን ያክል የተማረ ህዝብ ያለው፣ ሲዳማ ይህን ያክል የተማረ ህዝብ ያለው፣ ጉራጌ ይህን ያክል የተማረ ህዝብ ያለው ቦጋለ ዋለሉ ስለኖረ ነው። ቤት ጠርጎ ትምህርት ቤት የሚከፍት ስራ አስኪያጅ ነው። ሰዎች አልማር ብለው ቢሉት በእንጨት ይዞ መሬት ላይ ሃሁ ብሎ የሚያስተምር ሰው ነው። ጋያ ታውቃላችሁ? ትንባሆ የሚሳበውን ይሸታል ላለመደው ሰው። ቦጋለ ዋለሉ ያንን የሚያጤሱበት ቦታ ላይ ሄዶ ነው እየሸተተው እንደዚህ ተማሩ የሚላቸው። አስተምሮ ዛሬ በእውነቱ አንቱ የተባሉ ሰዎች ሁሉ አሉ። አንቱ የተባሉ ሰዎች አሉ። እና የእሱ ትልቅ ታሪክ ነው። ብቻ በአጠቃላይ እስቲ ቆንጆ ነው የምትሉትን መጽሐፍም እባካችሁ ንገሩኝ፣ እባካችሁ ንገሩኝ። በኋላ እኔ አንብቤው ከጣመኝ ነው የምተረጉመው እንጂ ስለሰጣችሁኝ ብዬ አልተረጉመውም። ከጣመኝ ተረጉመዋለሁ፣ ካልጣመኝ አልተረጉመውም። ቲች ችልድረን ቫሊዩስ የምትል ቆንጆ መጽሐፍ አለች። ከዛ በኋላ ስትሮንግ ፋሚሊ ደግሞ የሚል 2 ባልና ሚስቶች ናቸው አሜሪካ ውስጥ 9 ልጆች የወለዱ ፈረንጆች። እነሱ 10ኛ 11ኛ ለመውለድም ወደኋላ አይሉም ልጆቻቸውን እንዴት እንዳሳደጉ። እኛ እኮ ልቅ ነው የለቀቅናቸው። ፈረንጅኛም አይደለ አበሽኛም አይደለ። በቃ ልጅ አይገረፍም። አዎ አይገረፍም።
ልጅ ይቀጣል። ትቀጡታላችሁ። በቃ ቴሌቪዥን እንዳያይ ቅጣት ነው። ጓዳ እንዲቀመጥ ቅጣት ነው። የግድ በአርጩሜ በጨንገር መገረፍ አለበት ማለት አይደለም እኮ ቅጣት። ልጆች ዲሲፕሊን ሆነው ስርዓት ይዘው እንዲሄዱ ነው እንጂ ማንም ወላጅ ልጁን ጠልቶ አይመታም። ማንም አስተማሪ ተማሪውን ጠልቶ አይኮረኩመውም። ልጁ እንዲያጠና ነው። አንድ የግል ትምህርት ቤት ዳይሬክተር ሆኜ ስሰራ አሁን ከኮመርስ ከለቀቁ በኋላ አንድ አስተማሪ አንዲት ሴት ልጅን እንዲሁ ለምን የሆምወርክ አልሰራሽም ብሎ በራሷ ደብተር መታት። በቃ አለቀሰች፣ ወጣች። ቤት ሄደች፣ ለአባቷ ነገረችው። ሽጉጥ ታጥቆ መጣ። ይህን ልጅ የምትመርታበት እንዴ ምንድነው? ምንዋ ተደረገ? አባትሽ በነፃ አይደለም አንቺን እዚህ የሚያስተምርሽ፣ ገንዘብ ከፍሎ ነው እንድትማሪለት ነው። ለምን አትማሪም ነው ያለው። ይሄ ክፉ ነው? ክፉ ነው አለ ነው። እሺ ጥሩ። ነገ ጠዋት ልጅቷ ስትመጣ እንዳትገባ ከለከልኩ። ፎክሮ መጣ። ያንተ ፎከራ እኔም እፎክራለሁ። ከእስር ቤት ከወጣው በኋላ ነው። አትፈሩም እስር ቤትን ከእንግዲህ በኋላ? አዎ በኋላ እሱ ራሱ መጥቶ ነው የለመነኝ። እኔ አጥፍቻለሁ አለ። በቃ ይሄንን ከተረዳ እንጂ እሷ እንደማንም ልጅ ነች ለሰውየው። ሌሎቹ ልጆች አንድም ነገር አልተናገሩም። አንተ ይሄንን ካልክ ሳትማሪ እለፊ ነው። ሳትማር አታልፍም። አውቃ ነው ማለፍ ያለባት። አንተ ነጥቀህም ዘርፈህም ምንም አድርገህ አምጥተህ ከሆነ ግን ገንዘብህ ነውና ገንዘብህ ዝም ብሎ በዋዛ ዝም ብሎ መረጫት የለበትም ብለን ነው። ተረድቶ ይሄዳል። አሁን አንዳንድ ወላጆች ልጅ መግረፍ የሚሉትን ነገር አለንጋ ድሮ ቀረ። አለንጋ በእናንተ ዘመን የለም እኮ አለንጋ። መልኩንም የምታውቁት አይመስለኝም። ጉማሬ ይባላል። የጉማሬ ቆዳ ነው እና በጣም ረዥም ነው። እሱ አንዳ አይበጠስም። በጣም ከባድ ነገር ነው። ከመታም በጣም መጥፎ ነው። ሰው አይመታም፣ አዎ፣ ግን ይቀጣል። ቅጣቱ አይነት አለው። አዲስ አበባ አንድ ጊዜ በምንድን ነበር? በውሃ ነበር አይደለም? አልደረሰብህም? በማስመሪያ አለ። እሱም እንደ ጠንካራ ሰው ከሆነ ነው በማስመሪያ በውሃ ፊት ላይ መርጨት እንዲያደርጋል። ቤት ነው ይሄ ቅጣት። እና ቤት ነው ልጅ የሚሰራው። ቤታችሁ የሰራችሁት ልጅ ውጭ ሲወጣ እናንተ የምትፈልጉት ሰው ሆኖ ነው የሚሄደው እንጂ ሌላ ትምህርት ቤት ይቀጣል፣ መንግስት እንደዚህ ያደርገዋል። ምን አገባው ደግሞ 30-40 ልጅ አንድ አስተማሪ መከራ የሚያየው? ተገርቶ የሄደ ልጅ ከሆነ አገር እንደዛ ነው የሚሆነው። እያንዳንዳችን ኃላፊነቱን ወስደን ቤታችን ያሉትን ልጆች ከገራ ናቸው። ደግሞ የሚገርማችሁ ነገር ረጅም ጊዜ አይወስድም። ከላይ ሀይ እንዲህ ነው ተብሎ ከተባለ ሁሉም መስመር ይዛል። ምክንያቱም ጥፋት ስናጠፋ እኮ እያወቅን ነው። ህሊናችን ይነግረናል እኮ ጥፋት ነው ተው የሚል ሰው ሲመጣ ቀጥ እንላለን። እና ይህንን ነው የምመክረው፣ እንደ ምክር ነው ይሄ። ጊዜ ይስጥልኝ። እንኳን ተገናኘን። በአበሻው መጽሐፍ መነሻነት ስለ መምህርነት ተነጋገርን፣ ስለ ተርጓሚነት ትርጉም ስራ ተነጋገርን፣ ስለ ብዙ ሀሳብ ተወያየን። በጣም ነው የምናመሰግነው። እንዴት ነበር ቆይታችን? ውድ የነገረ መጽሐፍ ፕሮግራም ተከታታዮች እዚህ አዳራሽ ሆናችሁ ጋሽ አያሌው ምትኩ ብሩን ጥያቄ ለመጠየቅ ሀሳብ ለመሰንዘር የመጣችሁ ባላችሁበት ሆናችሁ ደግሞ ይህንን ፕሮግራም የምትከታተሉ ዛሬ ያደረግነው ቆይታ አበሻው በተሰኘው መጽሐፍ መነሻነት ስለ መምህርነትም ስለ ኢትዮጵያም ስለ ተለያዩ ጉዳዮችን ነው። እናመሰግናለን።